ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ሶፊያ ዩቲዩብ ቻናል ተከታታዮች ውክልና ለሰጣችሁ በሙሉ አዲስ ውሳኔ ተሰጥቷል። በኋላ እንዳይቆጫችሁ የህግ ምክር እንዳያመልጣችሁ ጊዜው ከፍቷል። ተጨካክነናል። ተጠንቀቁ እንዳያመልጣችሁ እስከ መጨረሻው ድረስ እንድትሰሙት ጋብዛችኋለሁ። በተደጋጋሚ እንግዲህ በተመረጡ ርዕሶች ላይ ለእናንተ ጥንቃቄ እንድታደርጉ ለውድ ወገኖቼ ለኢትዮጵያን በውጭም በሀገር ውስጥም ለምትኖሩ ይጠቅማችኋል ብዬ ነው እየመረጥኩ እማመጣው። በዚህም በጣም ደስተኛ ነኝ። ብዙዎቻችሁ ተጠቅማችሁበታል። የህግ ምክርም እንዳያመልጥ ለሌሎች ኢትዮጵያን ወንድምቶቻችሁ እንዲጠቀሙበት ሼር አድርጉላቸው። እንደዚሁም ይህን ቻናል ለሌሎች ላልሰሙት ማስተዋወቅ ማሳየት ላይክ ሼር ማድረግ አትርሱ ባካችሁ። ወደ ጉዳይ አልፋለሁ። የፌዴሬሽን ምክር ቤት በዚህ ዓመት ውክልናን በተመለከተ በጣም የሚገርም አስተማሪ ሁሉም ሰው ገንዘቡን ንብረቱን በወከለው ሰው በተወካዩ እንዳይበላ የሚያደርግ ውሳኔ ሰጥቷል። ጉዳዩ ምንድነው የሚለውን አንድ በአንድ ከመጀመሪያ እስከ መጨረሻ ድረስ እነግራችኋለሁ። ጉዳዩ የተጀመረው በፌዴራል ከፍተኛ ፍርድ ቤት ነው። እንግዲህ ምንድነው የሆነው? አንድ ወካይ ንብረታቸውን እንዲያስተዳድርላቸው የመሸጥ የመለወጥ ውክልናም ጭምር ያለበት ለተወካይ ይሰጣሉ። ይሄ ተወካይ ግን ምንድነው ያደረገው? ይሄንን ንብረት የወካዩን ንብረት ቤታቸውን ያሲዝና እዚሁ አዲስ አበባ ቂርቆስ ክፍለ ከተማ የሚገኝ ቤታቸውን ለባንክ ያሲዝና ለራሱ ድርጅት በማስያዣ ሲዞ የሳቸውን ቤት ለራሱ ድርጅት ገንዘብ ይበደርበታል። እኚህ ወካይ እኔ ሰጠሁት ውክልና መሸጥ መለወጥ አለው፣ አሲዞ መበደር አለው። ነገር ግን አሲዞ መበደር ቢኖረውም መሸጥ መለወጥ ቢኖረውም ለኔ ጥቅም እንዲሸጥልኝ እንዲለውጥልኝ እንደዚሁም ደግሞ ለኔ ጥቅም እንዲሆን ገንዘብ እንዲበደርልኝ እንጂ ለራሱ ድርጅት ገንዘብ እንዲበደርበት አይደለም ይሄንን ውክልና የሰጠሁት። ስለዚህ ከባንኩ ጋር ያደረገው የመያዣው ውል ይፍረስልኝ፣ ልገደድ አይገባም የሚል ክርክር ያቀርባሉ በፌዴራል ከፍተኛ ፍርድ ቤት። እንግዲህ ያቀረቡት ክርክር አንድ በአንድ ምንድነው? ተወካይ የኔን ቤት አስይዞ ለራሱ ጥቅም ገንዘብ እንዲበደር የሰጠሁት ውክልና ሳይኖር የኔን ቤት በመያዣ አስይዞ ለራሱ ድርጅት ከባንክ ብድር ወስዶበታል። ንብረቴን በማስያዣ ማስያዝ የውክልና ሕግን የሚጥስ ነው። ባንኩም ተወካይ ለተበደረው ገንዘብ ንብረቱን በማስያዣነት ለማስያዝ የሚያስችል የውክልና ስልጣን እንደሌለው እያወቀ ለተወካዩ ለሰጠው ብድር የኔን ቤት መያዣ ማድረጉ ተቀባይነት የሌለው በመሆኑ የውክልና ሕግን የሚጥስ በመሆኑ ወካይ በዚህ ውል ልገደድ አይገባም የሚል ክስ ያቀርባሉ። የፌዴራል ተወካዩም እንግዲህ ለቀረበበት ክስ መልስ ሰጥቷል። የሰጠው መልስ ምንድነው? ሰነዱ እንደሚያስረዳው ንብረቱን እንዲሸጥ እንዲለውጥ ውል እንዳዋውል ስም እንዳዘዋውር ውክልና ተሰጥቶኛል። ቀጥታ ቤቱን በመያዣ አስይዤ ገንዘብ ይበደር የሚል እንኳን ባይኖረው የመሸጥና የመለወጥ ቤቱን ለሶስተኛ ወገን የማስተላለፍ ስልጣን ሰጥተውኝ እያለ ይሄ ስልጣን የተሰጠው ሰው ቤቱን አስይዞ ገንዘብ ቢበደር ከተሰጠው ስልጣን አንፃር እጅግ ያነሰና ዝቅተኛ መብት የተጠቀመ በመሆኑ ህገወጥ ሊባል አይችልም። ስለመሆኑም ይሄንን የወካይን ቤት አስይዤ ከባንክ ገንዘብ ለኔ ድርጅት መበደሬ ያጠፋው ጥፋት የለም። ከባንኩ ጋር ያደረጉት የመያዣ ውልም እንዲፈርስ ወካይ ያቀረቡት ክስ ውድቅ እንዲደረግና ከክሱ በነፃ እንድሰናበት የሚል ምላሽ ይሰጣል። ይህን ክርክር ያቀርባል። ባንኩም በበኩሉ ተከሳሽ ሆኖ ስለቀረበ ምን መልስን የሰጠው? ወካዩ ወይም ከሳሽ ለተወካይ የሰጡት ውክልና የመኖሪያ ቤታቸውን የመሸጥ የመለወጥ ስም የማዞርና ቤቱን አስይዞ ገንዘብ የመበደር ውክልና በመሆኑ ቤቱን በመያዣነት የተያዘና ለተወካይ ገንዘብ ማበደሬ የውክልና ሕግን አልጣስኩም፣ ክሱም ተቀባይነት የለውም በሚል ተከራክሯል። ከፍተኛው ፍርድ ቤትም የፌዴራል ከፍተኛ ፍርድ ቤትም እንግዲህ ተወካይ የወካይን ቤት የራሳቸው ድርጅት ለወሰደው ብድር በማስያዣነት እንዲያስይዙና ገንዘብ ለራሳቸው እንዲበደሩ ውክልና ሳይኖራቸው የወካይን ወይም የከሳሽን ቤት በማስያዣ ለባንክ ማስያዛቸው ተቀባይነት የለውም፣ ከባንኩ ጋር የተደረገው የብድር ማስያዣ ውልም ሊፈርስ ይገባዋል የሚል ውሳኔ ይሰጣል።
ተወካዩና ባንኩ በዚህ የፌዴራል ከፍተኛ ፍርድ ቤት በሰጠው ውሳኔ ቅር በመሰኘት ተቃውሞ በማሰማት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ያቀርባሉ። ግራቀኙን የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ካከራከረ በኋላ በተወካዩና በባንኩ መካከል የወካይን ወይም የከሳሽን ቤት አስይዞ የተደረገው የመያዣ ውል ከውክልና ስልጣን ውጪ የተደረገ ነው ወይስ አይደለም የሚለውን ጭብጥ ይይዝና የውክልና ሰነዱ ለተወካይ ሙሉ ስልጣን የሚሰጥ በመሆኑ የመያዣ ውል የውክልና ስልጣን ወሰኑን በማለፍ የተደረገ ነው ሊባል አይችልም በሚል የከፍተኛውን ፍርድ ቤት ውሳኔ ይሽረዋል። የመያዣ ውሉም በወካይ ቤት ላይ ተፈጻሚነት አለው፣ ወካዩ ሊቃወሙ አይገባም በሚል ውሳኔ ይሰጣል። በዚህም ወካይም ወይም ከሳሽ የቤቱ ባለቤት ማለት ነው በተራቸው ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ቢሉም ይግባኛቸው ተቀባይነት አላገኘም፣ አያስቀርብም በሚል የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰበር ይግባኛቸውን ውድቅ ያደርግባቸዋል። በመጨረሻ እኚህ ወካይ ወይም የቤቱ ባለቤት እንግዲህ ለህገ መንግስት አጣሪ ጉባኤ የፍርድ ቤቱን ውሳኔ በመቃወም ለህገ መንግስት ጉዳዮች አጣሪ ጉባኤ ይግባኝ አቤቱታ ያቀርባሉ። በይግባኛቸውም ውክልና ለሰጠው ሰው የእኔን ቤት አስይዞ የግል ስራውን ለማከናወን ገንዘብ እንዲበደርበት ውክልና አልሰጠሁም። ፍርድ ቤቶቹ በተሳሳተ የህግ አተረጓጎም አንድ ተወካይ ቤት የመሸጥና የመለወጥ ውክልና ካለው ቤቱን በመያዣ አስይዞ ለግል ጥቅሙ ሊበደር ይችላል በሚል የሰጡት ውሳኔ በህገ መንግስቱ የተረጋገጠልኝን የንብረት መብቴን የሚጥስ ነው። እኔ የሰጠሁት ውክልና ለእኔ እንዲሰራልኝ እንጂ ለራሱ ጥቅም እንዲሰራ አይደለም፣ የውክልና ህግን መርህ የሚጥስ ነው የሚል ቅሬታ ያቀርበዋል። የህገ መንግስት አጣሪ ጉባኤም ጉዳዩን ለማጣራት በሚል ተወካዩንና ባንኩን መልስ እንዲሰጡበት በማድረግ የውሳኔ ሐሳቡን ለፌዴሬሽን ምክር ቤት ያቀርባል። የፌዴሬሽን ምክር ቤትም እንግዲህ ምንድነው ያለው? ወካይ ወይም ደግሞ የቤቱ ባለቤት ተወካይ ቤቱን እንዲሸጥና እንዲለውጥ የውክልና ስልጣን ከሰጡ ተወካይ ከዚያ ያነሰ የሆነውን ቤቱን አስይዞ ገንዘብ ከባንክ እንዲበደሩ ውክልና የሚከለክላቸው አይደለም። ተወካዩ ቤቱን አስይዞ ገንዘብ መበደሩ የወካይን ህገ መንግስታዊ የንብረት መብት የሚጥስ አይደለም በሚል እንግዲህ በጣም የሚገርም ውሳኔ ሰጥቷል ማለት ነው። ይሄ በጣም ውክልና የምትሰጡ ሰዎች በሀገር ውስጥም በውጭም የምትኖሩ የፕሮግራሚንግ ተከታታዮች በጣም ጥንቃቄ ማድረግ አለባችሁ። በዚህ የፌዴሬሽን ምክር ቤት መስከረም 27 ቀን 2018 በመዝገብ ቁጥር 129 ህዝባር 2016 በሰጠው ውሳኔ መሰረት እንግዲህ ለአንድ ሰው ቤትን የመሸጥ የመለወጥ ወደ ሌላ ሰው የማስተላለፍ ውክልና ከሰጣችሁት ለራሱ ዓላማም ለራሱ ለሚበደረው ብድር ይሄንን ቤታችሁን አስይዞ ከባንክ ከአበዳሪ ድርጅቶች ከግለሰብ ቢበደርበት እኔ ገንዘብ እንዲበደር ይሄን ንብረት አስይዞ ለራሱ የሚል ውክልና አልሰጠሁም ብላችሁ መከራከር አትችሉም። አንድ ሰው ይሄ ውክልና እስካለው ድረስ ይሄ ተወካይ ቤቱን እስከ መሸጥ የሚያደርስ ስልጣን ለተወካዩ ከሰጣችሁት ተወካዩ ቤቱን አስይዞ ቢበደር ይሄንን መቃወም አትችሉም። ስለዚህ ትልቅ ጥንቃቄ፣ አንደኛ ውክልና የምንሰጠው ሰው ምን አይነት ሰው ነው፣ ባህሪው ምንድነው የሚለውን ነገር በደንብ ማጣራት፣ ማን ነው ምንድነው የሚለውን በደንብ ሳታጣሩ ዝም ብላችሁ ውክልና የምትሰጡ ሰዎች በጣም አደጋ ውስጥ ነው የምትገቡት። ምክንያቱም አሁን ባለው ሁኔታ የሰዎች የመካካድ፣ ቃላቸውን የማጠፍ፣ እምነታቸውን የመብላት፣ የሰውን ገንዘብ የማስቀረት፣ የመፈለግ፣ የመካድ ሁኔታ በፍጹም በከፍተኛ ሁኔታ ነው የጨመረው። በተለይም እንግዲህ በመካከለኛው ምስራቅ በአረብ ሀገራት የምትኖሩ እህቶቻችን፣ ወንድሞቻችን፣ በአሜሪካ፣ ካናዳ፣ አውሮፓ፣ በመላው ዓለም የምትኖሩ ሰዎች እዚህ ያለ ንብረታችሁን ለዚህ ላለ ሰው ስለሆነ ውክልና ሰጣችሁ እንዲያስተዳድሩላችሁ እንዲቆጣጠሩላችሁ የምታደርጉት ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። ጓደኞቻችሁን፣ ቤተሰቦቻችሁን፣ ወዳጅ ዘመዶቻችሁን
ማመኑ በመልካም መኗኗር ሰዎችን በጥሩ ሁኔታ መቅረብ ይሄ ሰው መልካም ነው ብሎ ማሰቡ መጠርጠሩ ፖዚቲቭ ቲንከር መሆኑ እንዳለ ሆኖ በዛው ልክ ደግሞ ጥንቃቄ ልታደርጉ ይገባል። ውድና የተከበራችሁ ፕሮግራም ተከታታዮች እባካችሁ ዘመኑ ከፍቷል፣ ሰው ከፍቷል። ስለዚህ የናንተን ጥንቃቄ ካደረጋችሁ በኋላ ሰውን ማመን የተሻለ ነው የሚሆነው። ውድና የተከበራችሁ ፕሮግራም ተከታታዮች ይሄ የህግ ምክር ለሌሎች ወንድሞቻችሁ እህቶቻችሁ እንዲደርስ ሼር ማድረግ አትርሱ። በተለይ በውጭ ሀገር የምትኖሩ የፕሮግራም ተከታታዮች የምታከብሩኝ የምትወዱኝ የማከብራችሁ መወዳችሁ ፕሮግራም ተከታታዮች ሌሎች ኢትዮጵያን ወንድም እህቶቻችሁ ይሄ መልእክት እንዲደርሳቸው ይሄን የጠበቃ ዩሱፍ የዩቲዩብ ቻናል እንዲያዩት እንዲሰሙትና አስፈላጊውን ጥንቃቄ እንዲያደርጉ ምክንያቱም ብዙ ውጭ የሚኖሩ ሰዎች ደውለው ሲያወሩኝ ምክር ሲጠይቁ ባለማወቅ ባለማማከር እዚህም ሰው የላቸውም ኢንፎርሜሽን አክሰስ በቅርብ አያገኙም ካለባቸው ጫና ካለባቸው የሥራ ብዛት አንፃር እንደዚሁም ደግሞ የሚያማክሩት በቀላሉ የሚያገኙት ባለሙያም ስለሌለ ብዙዎቹ የለፉበት የደከሙበት ገንዘብ ስለሚበላ በየኮሚኒቲው በመታገኙት ሰርክል ይሄንን የዩቲዩብ ቻናል ማስተዋወቅና ሰዎች እንዲጠቀሙበት ማድረግ አትርሱ። እንደዚሁም በዋትስአፕ በቴሌግራም ቀጥታ ስልኬ ላይ ብትደውሉ ታገኙኛላችሁ እና አስፈላጊውን ድጋፍና እርዳታ አደርግላችኋለሁ፣ ምክር ሰጣችኋለሁ። ውድና የተከበራችሁ ፕሮግራም ተከታታዮች ለዛሬ ይዤላችሁ ወዚህ ቀረብኩት ወሳኝ የጥንቃቄ መልእክት እንደዚሁም የህግ ምክርና ትንታኔ ይሄንን ይመስላል። በሌላ ጠቃሚና የህግ ምክር እስከምንገናኝ ድረስ አብሬያችሁ የቆየሁት የእናንተው ጠበቃና የህግ አማካሪ ወንድማችሁ ጠበቃ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ